everyone. I haven't done a video for a while. I just got back from back home last week Friday. I done one video, but I don't know what happened to it. I couldn't find it. So yeah, my trip was okay. Wasn't so great, but it wasn't bad either. The country is really getting changed. It looks like Europe, to be honest with you. So I'm really impressed and I like it. The only thing makes me disappointed was some people works at the office. They still have that old mentality. Yeah, especially when they see our ID, we are not from the country, like we are diaspora, they call it. So they ask unfair money, you know. Other than that, to be honest with you, the country is so beautiful. Everything is changed, the environment, the view, beautiful. The only thing, as I said, so yeah, I hope the government will work on those people who works in the office but corrupted. What else? እንዴት ናችሁ? አረግነኝ ተመልሼ መጥቻለሁኝ። ኢትዮጵያ ሄጄ ነበረ። በጣም ያምራል ሀገሪቷ። በጣም ነው የተቀየረችው። በጣም ከሚባለው በላይ ደስ ይላል በጣም። እኔ ደግሞ ወክ ወዳለው ጥሎብኝ I can't wait until I go back and walk around. But አንዳንድ ኦፊስ የሚሰሩ ሰዎች ግን still የድሮ አይነት ኮራፕሽን ሜንታሊቲ ነው ያላቸው። ጉዞዬ ጥሩ ነበረ ከሞላ ጎደል። ማስፈጽመው ፔፐር ወርክ ነበረኝ ፕሪማች አልቋል። ግን ሀገሪቷ በጣም ነው የምታምረው። በስማ በጣም ነው የተዋበችው። ሁሉም ነገር ደስ ይል ነበረ። ቢዩቲፉል ዩሮፕ ነው የሚመስለው። እንደውም ዩሮፕን ያስንቃል። በእውነት በጣም ጥሩ ነው ያለው። በጣም ያምራል። ሰፋፊ መንገዶች አሉ፣ የሚያማምሩ መንገዶች አሉ። ደስ የሚሉ ወክ ያለው እና ደስ የሚል ቫይፕ አለው። የእውነት ለመናገር ደስ የሚል። እኔ ደግሞ ጥሎብኝ ወክ ማድረግ ወዳለሁኝ እና I'm so happy to see that. The only problem is አሁንም ሰው ላይ መሰራት አለበት። ምን ኖቲስ እንዳደረኩ ታውቃላችሁ? ኦፊስ ትገቡና ጉዳይ ልታስፈጽሙ ስትሉ ውልና ማስረጃ ነው ያ ይሄ ውክልና ምናምን በእንትን ሆኗል። ይሄ ሞባይል ባንኪንግ ምናምን ይባልና በእነዛ ነው የሚከፈለው። እኛ ደግሞ የለኝም። እኔ እሱን ሴት አፕ አላደረኩም እና ልከፍል ስል እኔ እከፍልልሻለሁ ምናምን አለች የሆነች ትልቅ ሴትዮ እኮ ናት። እና እኔ እንደውም በጣም መስተንግዷ በጣም ደስ ይል ነበርና በቃ ፊድባክ ሰጣታለሁ ለዚህ ሴትዮ ብዬ እኔ ስሟን ሁሉ አይቼ ማለት ነው። መጨረሻ ላይ በዚህ ስራ ቀበኝ ሌላ ነገር ይመስላል ምናምን ብላ በዶክመንት ስር ተቀበለች። ሌላ ደግሞ እዛ ጋር ሄጅና ክፈይ ያለችኝ እና የሆነ ቦታም ደግሞ ሄጄ ከፈልኩ። ከዛ ነው ከፍያታለሁ ብዬ ከወጣሁ በኋላ እንደገና ታችኛው ፍሎር ላይ ሆኜ ልክ ወሽሩም ልጠቀም ስገባ ደግሞ ደወለችልኝ እና እንዴ እሺ እንደ ምናምን አለችኝ። አወላታለሁ እንዴ እንትን 800 ብር ታረጊኝ ነበር እኮ ትከፍያለሽ። በቃ ሂጂ ከሄድሽ ምን እከፍለዋለሁ አለችኝ። ይቅር በቃ አለችኝ። እንዴ ያልኩኝና እንዴት ይቀራል ተመጣጣኝ ተመልሼ ብዬ ሄድኩኝና ድጋሜ ሰጠዋት። እኔ በአጠቃላይ ወደ 2000 ብር ክፍያ ወጣው። አንዲት ዘለላርስ ታልሰጡኝም እና እንዴ ጉቦ ኢንከሬጅ ማድረግ አይደለም ባይ ዘ ዌይ ግን ያው ለሚሰጡት ሰርቪስ ነው በሚል ሰበብ ነው የወሰደችው እና በጣም ያዘንኩት በዛ ነው። እንትን ውልና ማስረጃ ባይ ዘ ዌይ ሜክሲኮ ያሉት ውልና ማስረጃ በጣም ኦነስት ናቸው። በጣም ስራቸውን በስነ ስርዓት ነው የሚሰሩት። ከዚህ በፊት እኔ ሜክሲኮ ያለው ውልና ማስረጃ ሄጄ አውቃለሁና በጣም ዲሲፕሊንድ ናቸው። ስራቸውን በአግባቡ ነው የሚሰሩት። ይሄ የትኛው ውልና ማስረጃ ነው? ለሚኩራ ያለ ውልና ማስረጃ አይ ቲንክ አደባባዩ ጋር የት ነው? አርቶ አደባባይ ነው ወይስ የሆነ ብቻ ሀያት አደባባይ ይሁን አላውቅም። ብቻ ለሚኩራ አካባቢ ውልና ማስረጃ መሆኑ ነው። ጀስት
I'm very disappointed እና ሰዎች ግን ምን አሉኝ ኧረ ዝም በይ እንዴ ደግሞ 2000 ብር ከፈልኩት ያለሽ እንዴ 300,000 ብር ማለት መጠየቅሽ ምናምን አሉኝና ምን እላለሁ በይ አፍሽን አታበላሽ ይሄንን ከፈልኩ ብለሽም አውርተሽ እንትን ጉቦ ሰጠውኝ 2000 ብር ብለሽ አታበላሽ አፍሽን አትንገሪ ለሰው መች ተጠየቅሽና ሲጀምር ይሄ መክፈል ይባላል ምናምን አሉኝ ግን የጉቦ ትንሽም ትልቅም የለውም አይደል እንዴ ጉቦ የሚቀበል ሰው ከሆነና ሰው በአግባቡ ካልሰራ ጉቦ ነው ዞሮ ዞሮ አንድ ነገር ግን ያላስተዋሉት ነገር እኛ በተለይ ደግሞ ያ ከውጭ መምጣታችንን ሲያውቁ ማለት ነው አላየሁትም ነበር ለካ ኬኔዲያን ነው የሚለውን ትንሽ ምንትስ እና ያ ዘሚነት ደሲ ከዛ ሀገር አለመሆናችንን ሲያውቁ በተለይ ያ አድቫንቴጅ ይመታሉ ግን በጣም ያልገባቸው ነገር ምንድነው እኛም ሰርተን ደክመን ነው የምናመጣው ዝም ብለን ከዛፍ ላይ ሸምጥጠን ነው አናመጣም ቅልፋተን ሰርተን ነው የምናመጣው እና ላላም እኔ በተለይ ደግሞ ላላመንኩበት ነገር ገንዘብ ማውጣት በጣም ነው የሚያበሳጨኝ በጣም ካመንኩበት that's fine ላላመንኩበት ነገር ግን በጣም ያበሳጨኛል ገንዘብ ሳወጣ ማለት ነው እንዴ እኔ ዝም ብዬ አትሊስት እኮ እነሱ እየሰሩ ነው ቢሮ ውስጥ ተቀጥረው አትሊስት ደሞዝ አላቸው ምንም የሌለው ሰው አለ አይደል እንዴ እኔ መስጠት ካለብኝ ለነሱ ጉቦ ከምሰጥ ዘርዝሬ ብሩን ለቤተክርስቲያን ለሚቀመጡ ምጽዋን ጠባቂዎች አላድልም እንዴ ለተራቡ ማለት ነው ወይ ደግሞ ብሩንም ባይሆን ዳቦ ገዝቼ ለነሱ ጉቦም ገዛበትን ፈንታኔ ዳቦ ገዝቼ ለተራባ ማደሉ ሞር ጽድቃለሁ እና ይሄ ዲስአፖይንት አድርጎኛል አይ ቲንክ ገቨርንመንት የሚሰራበት ይመስለኛል በእንደዚህ አይነት ሰዎች ላይ ሆፕፉሊ other than that በሰላም መጥቻለሁኝ ሌላው ሜንሽን ማድረግ የምፈልገው ኢትዮጵያን ኤርላይንስ ቢዩቲፉል well mannered highly quality on customer service customer service አቸው አንደኛ ሁሌም ለኔ ለሄድኩበት ሁሉ ነው የምናገረው እሱን ማለት ነው የሀገሬ ኤርላይንስ ስለሆነ አይደለም የእውነት ነው ማለት የትኛውንም ኤርላይንስ ተጠቅሜ ያውቃለሁኝ አይ ሚን የትኛውንም ስል ሁሉንም ማለት አይደለም ግን በአብዛኛው የተጠቀምኳቸው ኤርላይንሶች አሉ ኢትዮጵያን ኤርላይንስ የሚያክል never the best airlines all right na good customer service ነው ያላቸው good ሳይሆን excellent all right ተመልሻለሁኝ ጊዜ ከማጣት አንፃር አሁን በጨለማ ነው እየቀዳሁላችሁ ያለሁት ቪዲዮን ራሱ በጣም ይቅርታ የሚጨልም ከሆነ hello everyone I got back from Ethiopia last week exactly I haven't done a proper video yet but hopefully I'll get back to my routine sadly when I was in Ethiopia actually I haven't drink water at all even my own family was surprised oh my god girl don't you drink water that's why they was asking me that's true I haven't drink nothing so sad yeah so I think this video will remind me to drink water I feel like someone is watching me or yeah boosting me to to be on top of the routine so hopefully I'll get back to the drinking water yeah በቃ ይሄን ይመስላል በሚገርማችሁ ሁኔታ ኢትዮጵያ ያለውኝ ውሃ አልጠጣሁኝም ኦ ማይ ጋድ ምን ሆኜ እንደሆነ አላውቅምና ውሃ አልጠጣሁኝም በጣም ይሄ ዊክነስ ፓርት ነው ፕራውድ ሆኜ የማወራበት አይደለም አልጠጣሁም ኢቭን ቤተሰቦቼ ገርሟቸው እንዴ አንቺ ልጅ ግን ውሃ ትጠጭም እንዴ ምናምን ይሉኛል ምክንያቱም ከዚህ በፊት እህቴም ስትሄድ ሌላ መንገዳ ምናምን ሲሄድ በጣም ውሃ እንደሚጠጡ ያውቃሉ እኔ ምንም አልጠጣሁም ሁለቱንም ሳምንት አንድም ውሃ ሳልጠጣ ነው አንድ አይላንድ እንኳን አልጨረስኩኝም አልጠጣውም እንደውም አላስገዛሁም ውሃም ጭራሽ በምትኩ ግን ምን ስጠጣ ነበር ጠጅ ስጠጣ ነበር ሶሪ ጠጅ ጠጣው ሌላው for the first time in my whole life for the first time Ethiopian Airlines ስመለስ ማለት ነው
ሬድ ዋይን ጠጣሁ። ዋይን አትሳልኩኝና ከቫኬሽን እየተመለስኩ አይደል እንዴ let me try ብዬ ሬድ ዋይን ኢንጆይ ያደረኩኝ ማለት ነው። ስንጠጣ ደግሞ ሬድ ዋይን እኔ በለስላሳ ጨምሬ ነው የምጠጣውና ሬድ ዋይንም ጠየቅኳትኝ። ፔፕሲ ነው ሶፍት ድሪንክ I don't know ያ ፔፕሲ or ኮክ ጠየቅኳትኝ። ጠጣሁኝ። በጣም ኢንጆይ ያደረኩ የመጀመሪያው ሰርቪስ ላይ ስለወሰድኩት እንደማዞርም እንደምንም አደረገኝ። ግን በጣም ፈርቼ ነበር። ግን እንዳልኳችሁ 17 ሰዓት ነው ፕሌን ውስጥ የተቀመጥነው። by the time ወጣልኝ ማለት ነው ስካሩ። እና ይሄ ለሪከርድ ሁሉ መቀመጥ አለበት። ዋይን ለመጀመሪያ ጊዜ ፕሌን ላይ ሰጠ አልጠጣም አልኮሆል ሲጀመር። ግን ለመጀመሪያ ጊዜ ዋይን ጠጣው በኢትዮጵያን ኤርላይንስ ሰርቪስ ማለት ነው። I'm so happy። በሉ ፖሊስ መኪና ይታየኛል ከፊት ለፊት እየነዳሁኝ ነው። ስልኬን አንጠልጥያለሁኝ እና I gotta go። I love you all። God bless Ethiopia. God bless the whole world. And God bless Canada. እግዚአብሔር ዓለምን ይባርክ። እግዚአብሔር ካናዳ መኖርበትን ካናዳን ይባርክ። እግዚአብሔር ኢትዮጵያን ይባርክልን። አሜን።